ላቲ አሁን ወደ ይቅርታ አባቴ ተይዣለሁ። በምንድን ነው የምትያዥው? ተይዣለሁ። ይቅርታ መሄድ ትችላለህ። መሄድ ትችላለህ። እጠልፋለሁ። አይኑ ማርከኝ ከንፈሩ ገሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? ደህና ናችሁ ወይ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። በዓል እንዴት ነው? ክርስቲያን እህቶቼ ሁሉ ሰላም ፏፈሽ እያላችሁ ነው? ደስተኛ ሁናችኋል? ቤተሰብ ጋር ደወላችሁ? ያው ብዙዎቻችን ስደት ላይ ነን ያለ ነው። አይዞን፣ ባለው ነገር ደስተኛ ሆናችሁ እንደምታሳልፉ ተስፋ አድርጋለሁ። ውጭ መውጣት የሚፈቀድላችሁ ውጭ ወጣችሁ ከጓደኞቻችሁ ጋር፣ የማይፈቀድላችሁን ቤት ውስጥ ምናምን እንደዚህ ባለው ነገር ፏፈሽ ብላችሁ አሳልፋችኋልን ብዬ ተስፋ አረጋለሁ። እና ወዶችዬ እኛም ኢድ ሲመጣ አሁን እንደዛ ነው የምናደርገው። ማለት እኔ አሁን ኮንትራት ነኝ፣ ውጭ ምናምን አልወጣም። በፊት ውጭ ስለነበር የምሰራው መውጣት እችል ነበር እንደፈለግኩ ምናምን። አሁን ግን መውጣት አልችልም እና ግን ያው በዛ ብለን ነው የምንሰራው እና በዓል ሲመጣ ምናምን እንደዚህ በቃ ደመቅ ነው የምናደርገው ማለት ነው ቤታችን። እና ወዶችዬ ባለው ነገር ደስተኛ ሆኖ እና ጨረቃዎቻችን ዘንድሮ በጣም አስደብረውናል። ሀይሚዬና ብሩኬ ያለፈውን አመት ታስታውሱ ከሆነ በዚህ መንገድ ነበር ያሳለፉት። እንደ ትላንትን ፎቶ ለቀውልን ነበር። ከዛ በማግስቱም እንደዚህ ፏፈሽ ብሎ ፎቶ ለቀውልን ደስተኛ አድርገውን ነበር ማለት ነው። ግን አሁን የዘንድሮ አይወራ በጣም እኔ እንጃ አላቅም። ሀይሚዬና ብሩኬ ለምን በዚህ ልክ እንደጨከኑ ኦዲየንስ ላይ አለሁ አለም። ብቻ ያው የሰላም ያድርገው ማለት ያው የሰው ልጅ ከሁሉም ዩቲዩበር እኔ አብልጬ በጣም እንትን እምላቸው እንደነገርኳቸው እኔ ከዩቲዩበር የምከታተለው እነሱን ብቻና ብቻ ነው። ሌሎቹን አያቸዋለሁኝ ግን ገረፍ እያረኩ ምናምን ነው እንዲህ ትኩረት ሰጥቼ ምናምን ጊዜን መስዋዕት አድርጌ አላይም ሁሉንም ምናምን ማለት ነው። ሀይሚዬና ብሩኬን ግን የሚያልፈኝ ቪዲዮ የለም። በቃ ተከታትዬ ነው አባርሬ ነው። ዩቲዩብ ከጠፉ ቲክታክ እሄዳለሁ፣ ቲክታክ ከጠፉ ኢንስታግራም እሄዳለሁ። የምር በዚህ ልክ ነው የምወዳቸው ማለት ነው። እና እንደዛ የሆነው ምንድነው አብዛኞቻችን ያው ለኦዲየንስ ያላቸው ክብር የተለየ ነው። እኛ የምንላቸውን ብዙ ጊዜ ያዳምጣሉ፣ የሆነ በቃ አለ አይደለ ይመለሳሉ። እና አሁን ላይ ግን በቃ ጨከን ብለዋልና ብዙ እህቶች እያለቀሱ ብዙ በቃ በየበዓል አሁን ብዙ ሰው ጠብቆ ነበር። የገናም ይታረቃሉ ምናምን በሰላም ይመጣሉ በማለት ፎቶ ፖስት ያደርጉልናል እያሉ ብዙ ሰው እየጠበቀ ነበር። እንዲሁም ደግሞ አሁን ላይ የጥምቀትም እንደዚሁ ብዙ ኦዲየንስ እየጠበቀ ነበር። አሁን ግን ኦዲየንስ በጣም ከመሰላሸቱ የተነሳ በቃ ተስፋ ወደ መቁረጡ እየሄደ ነውና ያው እንግዲህ ይሄን ነገር የጀመሩበት የሆነ አላማ አላቸው እንደነገርኳችሁ። ያን ነገር ካላሉ ማቆም አይችሉም። ገባችኋና ለዛ ብለው ይሆናል አንድ ሰው የሆነ ነገር እንትን ሊል ሲል ይሄን አድርጋለሁኝ በዚህ ሰዓት እናቆመዋለን እናቋርጠዋለን ብለው መጀመሪያ ፕላን ያደረጉት ነገር ይኖራል እና ለዛ ይሆናል። ብቻ ግን ሰላማቸውን አላህ ይመልስልን፣ ፍቅራቸውን ያብዛልን። እነሱ ከካሜራ ጀርባ ሜቢ በጥሩ ሁኔታ እያሳለፉ ይሆናል። እናንተ ግን አትጨናነቁ፣ አታስቡ። ዞሮ ይሄ ነገር ድራማ ነው፣ ስራ ነው። ምንም ነገር እውነት ነው ብላችሁ እንዳትሸወዱ። የምሬ ነው። እኔ እስካሁን ድረስ ምንም ያሳመነኝ ነገር የለም። ሙሉ ለሙሉ ድራማ ነው እስካሁን ድረስ እያልኳቸው ያለሁት ማለት ነው። ምክንያቱም ምንም እውነት ነው ብላችሁ እንኳን የምታስቡበት አንዳችም ነገር የለም፣ እውነት የሚመስል ነገር ማለት ነው። እኔ በቃ እንደው ሌላውን ተውትና ማለት ነው። ባለፈው የእዩን ዩቲዩብ ከፍተው ሼር ካደረጉ በኋላ ማወቅ አለባችሁ፣ እርግጠኛ መሆን መቻል አለባችሁ። አንድ ሰው ህይወቱን የበጠበጠች ልጅ ቪዲዮ ነው ዩቲዩብ ስከፍት ሼር ማድረግ ማለት ሰብስክራይብ አድርጉላት እያሉ እኮ ነው በእንትኑ ማለት ነው። እንዲህ አፋውጥተው ባይናገሩም ሀይሚዬም ብሩኬም ሼር አድርገውላታል ማለት ነው። ከዛም በኋላ ድራማ መሆኑን እርግጠኛ መሆን መቻል አለባችሁ። እኔ የደበረኝ ነገር ቤተሰብ መግባቱ፣ ከዛም በኋላ ደግሞ የሆነ የሚነጋገሩት ነገር፣ ከዛ ደግሞ በቃ ስለዚህ ስለ እርግዝና ይሁን ይሰለቻል፣ ሴንስ አይሰጥም ማለት ነው። እና በቃ አይዲያውን ቀይረው አሁን እዚህ ጋር አጠናቀውት ምናምን በዓልን በደስታ አሳልፈው እንደ አዲስ ቢጀምሩ በተሻለ አይዲያ ምናምን አሪፍ ነበረ። ግን ያው እነሱ እየሄዱበት ነው። ሰውም እንደውም እይታው ከምንም ከወትሮው በተለየ ሁኔታ ነው የሚታየው እና ያን እያዩ ደግሞ ማቆም አይችሉም። እና ሀይሚዬ 300 ኬ እስክትገባ ድረስ
እንትን የሚለው አይመስለኝም። ከዛም በተጨማሪ እንግዲህ ሜቢ ዛሬ አላቅም በጥሩ ነገር ሊመጡ ይችላሉ። ካልሆነ ደግሞ ነገ ደግሞ ሙሼን ትናንት ሰምታችኋት ከሆነ ጋሽዬን ማግኘት ፈልጋለሁ፣ አባትሽን ማግኘት ፈልጋለሁ ያለቻት ነበር ሀይሚዬንና ከዛ እንግዲህ ጋሽዬን አግኝታ እርቅ ሊወርድ ይችላል፣ ሊያስታርቋቸው ይችላሉ ምናምን ማለት ነው እንደ ድራማ እና ትናንትና እንግዲህ ያው ሙሽዬ ባለችው ነገር ደግሞ ከትላንት ወዳ ጋሽዬ ተገናኝቶ ለምን ወደ ብሩክ ያዳላ በማለት ብዙዎቻችሁ ብዙዎቻችሁ አይደላችሁም ግን አንዳንዶቻችሁ ስወቅሱ ነበረና አግባብ ያልሆነ ንግግር ማለት ነው። እሱ የአባትነቱን ጥግ ነው ያሳየው። ሙሽንም ደግሞ ትላንትና የሆነ ነገር አለ አይደለ እንዴት እንትን አለች በ10 ጣት ይፈርማለሁ አለች ምናምን እያላችሁ ሙድ እያዛችሁ ነበር እና ትገርማላችሁ። የአንዳንድ ሰው እንዴት እንደምታስቡ አላውቅም። እና ምን እንድትል ጠብቃችሁ ነበር? እናት እኮ ነች። እናት ደግሞ የልጇን ጸባይ ጠንቅቃ ታውቃለች። ሶ ዋት እንዲ እንኳን እሳቸው አይደለም እኛ ራሱ እዚህ ተቀምጠን 100% በኮንፊደንስ አያደርገውም ብሩኬ እያልን እየተከራከርን ያለንበት ሁኔታ ነው ያለው። ሁሉም ሰው እየመሰከረለት ነው ያለው። ግን በዚህ በኩል ምንም በቃ እንትን የምትሉት ነገር አይደለም። ምክንያቱም አንዳንዴ የምትገምቱት ነገር እኮ አለ። ግዴታ የሰው ልጅ ቀርቦ ስላየ ብቻ ሳይሆን እንዲህ ራሱ ሰውን አይታችሁ የሆነ ነገር እኮ ትገምታላችሁ። ይሄ ነገር ያደርገዋል፣ እሱ ያደርገዋል፣ እሱ አያደርገው የምትሉት አይነት ሰው የለም። እንደዛ እኮ መገመት እንኳን ይቻላል ማለት ነው። ስለዚህ እነዚህ ልጆች ደግሞ ሀይሚዬና ብሩኬን እያየናቸው ያደጉ ልጆች ናቸው። ዛሬ ላይ አሁን ሀይሚዬ የሆነ ነገር ይዛ ብትመጣ በድራማው እሷማ እንደዚህ እኮ ናት፣ እሷማ እንደዚህ እኮ ናት ብላችሁ ብትሳደቡ አንሰማችሁም። ምክንያቱም ሀይሚዬን እናውቃታለን፣ ምን ያክል ስነ ስርዓት ያላት ልጅ እንደሆነች ምናምን እናውቃለን። ገባችሁ? በዛ ልክ ነው በቃ ባወቅናቸው ልክ እንደማያደርጉ መጥፎ ሁኔታ ውስጥ የሆነ አለ አይደል እንደዚህ መልከስከስ እንደዚህ ሌላ እንትን ውስጥ እንደማይገቡ እናውቃለን ማለት ነው። ሶ ይህን ሾርት የሚሞራችሁን ብትቀይሩት እንደ ሀሳብ ማለት ነው ሰፋ አድርጋችሁ ለማሰብ ሞክሩ። አንዳንዴ በቃ የሆነ አሰግጡ በቃ እና ጋሽዬንም እንደዛ ስትሰድቡት ከዛ ደግሞ ሙሽዬንም የሆነ እንደ እናት አባት ስትሰድቡ ግን ትንሽ አይሰቀጥጣችሁም? የምሬ ነው። በጣም አይከብዳችሁም? ለማንኛውም አላህ ልቦና አይስጣችሁ ነው የምለው። ከዛ በተጨማሪ ኪያ የምትባል አሁን ቲክታክ ዘወር ስል ማለት ነው ከዛ ኪያ የምትባል ስም ያላት አዲስ አካውንት ከፍታ መታ የሀይሚዬን ፎቶ እንዳለ ለጣጥፋ ምናምን ማለት ነው ሪፕ ብላ ከዛ የሀዘን ክላሲካል ምናምን አድርጋ ፖስታለች ማለት ነው። እና እንዲህ ስክሮል እያደረግኩ ስሄድ አልመጣልኝም። በጣም ነው የደነገጥኩት። ከዛ ኮሜንት እንትን አልኩኝ። ከዛም በኋላ ቤቷ ሂጄ ቼክ ሳደርግ ምናምን የብሩኬንም ደግሞ እንደዚሁ ለጥፋ ሪፕ ብላ በሀዘን ክላሲካል እንደዚህ አቀናብራለች ማለት ነው ልጅቷና የሁለታቸውንም የሀይሚዬንም የብሩኬንም ማለት ነው። የሀይሚዬን 2-3 ጊዜ ለጥፋለች። ፈጣሪ ለራስሽ አድርግልሽ። እሺ እንደዚህ አይነት ክፉ ሰዎች የተመኛችሁትን የእጃችሁን የተናገራችሁትን ቆጥሮ ለራሳችሁ ያድርግላችሁ። የምሬ ነው የምላችሁ። በጣም በጣም አስቀያሚ እኔ ብዙ ክፉ ሰው ያለሁኝና ከክፉዎቹ አንዳቸው እነዚህ ናቸው። እነዚህ ያልሞተ ሰው ሞተ እያሉ የሚፖስቱ ኢቭን እንደው ለእነሱ እንኳን ተውት፣ እንደው የሚዲያ ሰዎች ናቸው እንበልና ቤተሰብ አለ እኮ እዚህ ጋር ቤተሰብ በጣም የሚወዳቸው ብዙ ሰዎች አሉ ምናምን። እንዴ ምን ሆናችኋል ግን? ምን ነክቷችሁ ነው? በእርግጠኝነት አሁን ይችም ልጅ ሰው ሀገር ነው የምትኖረው። ሰው ሀገር ሆነ አንድ ነገር ብትሆን አሁን ይች ልጅ እኔ እንጃ ፈጣሪን አትፈሩም? እንደዚህ አይነት ሰዎች ማለት ነው። ፈጣሪያችሁን አትፈሩም? ምናችሁ ጋር ደረሱ? ሀይሚዬና ብሩኬ የሚሰሩትን ነገር እየሰሩ ነው። ከተመቻችሁ ማየት፣ ካልተመቻችሁ ስክሮል አድርጋችሁ ማለፍ ትችላላችሁ እኮ። በዚህ ልክ እነዚህ ህጻን ልጆች ገና ታዳጊ ልጆች ሞት መመኘት ማለት ምን ማለት ነው? ሞት እኮ ለማንም አይቀርም ውዶች። ማወቅ ያለባችሁ መረዳት ያለባችሁ ሞት ለማንም አይቀርም። ስለዚህ ክፉ ለምንድን ነው የምትመኙት? ነገኔ ምን ሆናለሁ፣ ነገኔ ምን ይገጥመኛል ብላችሁ ለምንድን ነው የማታስቡት እንዴ? በዚህ ልክ ክፋት ለምን አስፈለገ? እነዚህ ልጆች እኮ እዚህ አንገታችሁ እንደዚህ ይዘዋችሁ ወይም እጃችሁን ይዘዋችሁ ታስራችሁ በግድ ቪዲዮአችንን እዩ አላሏችሁም እኮ። ወዳችሁ ፈቅዳችሁ ነው የነሱን ቪዲዮ የምታዩት። ስለዚህ ማየት ካልፈለጋችሁ ካልተመቻችሁ መተው በቃ። ብዙ እኮ የሚያስተምር ብዙ በቃ አለ አይደለ ብዙ ጥሩ ጥሩ ነገሮችም መታየት የሚችልበት ሚዲያው ሰፊ ነው። ብዙ ሚዲያ አለ። ፌስቡክ፣ ቲክታክ፣ ዩቲዩብ፣ ኢንስታግራም የተለያየ ሚዲያዎች ላይ ጥሩ ነገር የሚፖሰታል፣ መጥፎ ነገር የሚፖሰታል። አዋዋላችንን ማሳመር የምንችለው እኛው ራሳችንን።
ስለዚህ የወደደ ያያቸዋል፣ ያልወደደ ደግሞ ስክሮል አድርጎ ማለፍ። ከዚህ በፊት ሀይሚዬ ተናግራለች። ብዙ ነገር እኛን ከምትሳደቡ እርስ በርስ እዛ ከምትባሉ ከፈለጋችሁ እዩን፣ ወዳችሁ ነው የምታዩን አይደለም። ካልፈለጋችሁ ደግሞ እኮ ማለፍ ትችላላችሁ፣ ማሳለፍ ትችላላችሁ። በግድ እኮ እዩን አላልንም ብላለች እኮ ከዚህ በፊት ተናግራለች። የምሬ ነው። ለሚሳደቡ በጣም እየተሰደቡ ነበር በዛን ሰዓት ማለት ነው። እና ለምንድን ነው በዚህ ልክ ክፋት? የምሬ ነው። በጣም ነው የደነገጥኩት። እና ውዶቼ እንደዚህ አይነት ነገር ሲመጣላችሁ እኔ ዛሬ አናዳኝ ኮሜንት ሰጥቻለሁ፣ ግን ኮሜንት መስጠት የለብንም ውዶቼ። ምክንያቱም እይታ ለመሰብሰብና ፎሎወርን ለማሳደግ አንዳንድ ሰዎች በእንደዚህ አይነት ሙድ ነው የሚመጡት። ምክንያቱም እንደዚህ አይነት ቦታ ላይ ሰው ግር ብሎ ስለሚሄድና ምንድነው በቃ ኮሜንትም ላይ ስድብ ለመጻፍም የሆነ ነገር ለማለት መግባቱ ስለማይቀር በዛውም ፎሎወር ለመሰብሰብና እይታ ለመሳብ እንደዚህ አይነት ነገር የሚያደርጓሉ። ጥላቻቸውን በዚህ ልክ የሚዘሩ ማለት ነውና እንደዚህ አይነት ቦታ ላይ ሄዳችሁ አካውንታቸውን ሪፖርት ማድረግ መቻል አለባችሁ። ሪፖርት እያደረጋችሁ ማዘጋት ነው እንደዚህ አይነት ክፉ ሰዎችም ማለት ነውና እንደዚህ ለሰው ክፉ የምታስቡ፣ ለሰው መጥፎ የምታስቡ፣ ተንኮል የምታስቡ ሰዎች የእጃችሁን ይስጣችሁ። እሺ መቼም አያልፍላችሁም እናንተ። ሲያስጠሉ የምሬ ነው። በጣም ነው እኔ በዚህ ልክ እንዴት የሰው ልጅ እነዚህ ብሩኬና ሀይሚ ምን አደረጉ? ኧረ ጥላታችሁ ድብን ይበል እንዴ! ስንት ጥላት አለ በአላ። እነዚህ ልጆች ምን አደረጉ? ከምናችሁ ደረሱ? ምናችሁን ወሰዱባችሁ? ምሳችሁን በሉባችሁ? ምን አደረጉ እነዚህ ልጆች? የምሬ ነው። እና ፈጣሪ ይጠብቃችሁ ሀይሚዬና ብሩኬ። ይሄን ነገር ደግሞ በቃ ለሚወዷችሁ ለሚጠሏችሁ ሳይሆን እና እንደዚህ መጥፎ ስድብ ለሚሳደቡት ፎቶ ለሚዘቀዝቁት ሳይሆን በጣም ከዛ መሀል በጣም ብዙ እንስፍስፍ ብሎ የሚወዳችሁ ኦዲየንስ አሉና ለነዛ ስትሉ ይሄን ስራችሁን ቶሎ ብትቋጩት አሪፍ ነው ማለት ነው። በበዓል እንኳን ማስደሰት ካልቻላችሁ ይሄን ነገር ቶሎ ጨርሳችሁ ወደ ራሳችሁ ወደ ቀልባችሁ ተመልሳችሁ በሳቅ በደስታ እንደምትመጡ ተስፋ አረጋለሁ። ከዛ በተጨማሪ ደግሞ የምትጨነቁ የምታስቡ አትጨነቁ፣ አታስቡ። ዝም ብላችሁ መጨረሻውን እዩ በቃ መጨረሻውን። እኛ ስለተጨነቅን ስላሰብን አይደለም። የነሱ እንትን ፈጣሪ ያጣመረውም ማንም አይለያየውም። አንድ አድርጓቸዋል እኛን ሰበብ አድርጎ። ነገም ደግሞ አንድ ሁነው አንድ ናቸውም ሲጀመር። ከዚህም በላይ ደግሞ ወልደው ከብደው ይኖራሉ ማለት ነውና ምንም አታስቡ፣ አትጨነቁ። በእኛ እንትን አይደለም። ዞሮ ገባችሁ? ፈጣሪ ያለው ነው ሁሉም ነገር የሚሆነው። እኛ እዚህ ጋር ስለተጨነቀን ምንም እናመጣው ነገር የለም። በቃ እኛ ስለምንወዳችሁ ነው በዚህ ልክ የምንጨነቀው የምናስበው አይደለ? ግን ከዚህ በኋላ መማር መቻል አለብን። እኛ አስተያየት እየሰጠን እንደዚህ እያልን ይሄን ነገር አቁሙ ምናምን እያልን እነሱ ካላቆሙና አላማቸውን ለማሳካት ቆርጠው ከተነሱ እኛ ዝም ብለን መጨረሻውን ማየት እንጂ ሁሌ እንደዚህ ራሳችንን እንትን ማለት የለብንም። በቃ መማር መቻል አለባችሁ። እያንዳንዱ ነገር በዙሪያቸው ያሉትን እዩ። አሁን ድራማ የመሆኑ ምልክት እንኳን ማለት ነው እነዛ አብረዋቸው የተገኙት የብሩኬ ጓደኞች ምናምን ሰርፕራይዝ እናድርግ ያሉ ሰዓት አሁን ለራሳቸው ቪዲዮ ምናምን እየሰሩ ነው። በቤታቸው ምን እንደሚለቁ ታውቃላችሁ? ሀብሉ እንበጥሰው መተት አርጋበት ነው ምናምን የኛው አይዲያ ማለት ነው። ብዙዎቻችሁ እንደዛ ስትሉ ነበር። እንዲሁ ይዋህ የሆናችሁ አንዳንድ ልጆች አላችሁና ሀብሉ ላይ መተት አርጋበት እንደሆነ ምናምን እያላችሁ ማለት ነው የኛን አይዲያ ወስደው አሁን እነሱ እኛ ላይ ይጃጃሉብናል። እዛ መተት አርጋበት ይሆናል ምናምን እያሉ ማለት እንበጥሰው አንበጥሰው እያሉ በዚህ ልክ ነው እንግዲህ። እና ይሄ ራሱ አንድ እንትን ነው። ስለዚህ ምንም አትጨነቁ፣ አታስቡ። ስራና ስራ መሆኑ የታወቀ ነው። ገባችሁ? ሌላው እንግዲህ ፍጹም ምንም ነገር ከቡባ አይበልጥም ብሎ ትናንት ፖስት አድርጎ ነበር። ፍጹንም እያወቀሳችሁ ነበር። እሱ እንደፈለጋችሁ እኔም አናዶኝ፣ ግን ሌላ ነገር አታድርጉ፣ ሌላ መጥፎ ነገር አትመኙ። ምክንያቱም እሱም የተሰጠውን ካራክተር ነው የሚጫወተው። ገባችሁ? እንግዲህ ሽብርቅ ድምቅ ብሎ ከሙሽዬ ጋር የናኒ እናት ሁነው እንደዚህ ስቶሪ ላይ አድርጎት በጣም ደስ ስላሉኝ ነውና ሀይሚዬንና ብሩኬንን በእንደዚህ አይነት መንገድ ብናያቸው ምንኛ በጣም ደስ ባለን ነበረ። ግን ደግሞ እንግዲህ ኢንሻአላህ ለማንኛውም ለኸይር ነው ሁሉም ነገር። ታስቡ፣ አትጨነቁ። መልካም ቀን